በባለራዕዩ ኢላን መስክ የሚመራው ስፔስኤክስ የሳይንስ ልቦለድን ወደ እውነት መቀየርን ተልዕኮ አድርጓል። ቀይዋን ፕላኔት ማርስን መቆጣጠር። ነገር ግን ማርስን መቆጣጠር ማለት ምን ማለት ነው? ይህን ለማድረግ ምን ያክል ቀርበናል? ወደፊትስ ምን አይነት ፈታኝ ሁኔታዎች ከፊታችን ይጠብቁናል? እንደ አውሮፓውያን አቆጣጠር በ2002 በኢላን መስክ የተመሰረተው ስፔስኤክስ ሌላ የኤሮስፔስ ኩባንያ ብቻ አልነበረም። ትልቅና ተሞክሮ የማያውቅ ራዕይን ይዞ ነበር የመጣው። የኢላን መስክ ራዕይ ግልጽ ነበር። የሰው ዘር በብዙ ፕላኔቶች ላይ መኖር አለበት የሚል። ይህንን ለማድረግ ደግሞ የጠፈር ጉዞ ዋጋ በከፍተኛ ሁኔታ መቀነስ አለበት። ግን ለምን በማርስ ላይ አተኮረ? በእኛ ስርዓተ ፀሐይ ውስጥ ካሉት የጠፈር አካላት መካከል ማርስ ለሰው ልጅ ተመራጭ ሆና ተገኝታለች። ብዙውን ጊዜ ቀይዋ ፕላኔት እየተባለች የምትጠራው ማርስ ለብዙ መቶ ዘመናት የሰው ልጅ ቀልብ ገዝታ ቆይታለች። ከምድር ጋር ያላት ተመሳሳይነት ማለትም እንደ አንድ ቀን 24.6 ሰዓታት መሆኑ፣ የዋልታ የበረዶ ግግርና የተለያየ መልክዓ ምድር ያላት መሆኗ አጓጊ መዳረሻ ያደርጋታል። ይሁን እንጂ ቀዝቃዛ የአየር ንብረት፣ 95% ካርቦን ዳይኦክሳይድ የሆነ ከባቢ አየርና በጨረር የተሞላ ምድር ያላት ፕላኔት ናት። እነዚህ መሰናክሎች ቢኖሩም ከጨረቃ ቀጥሎ የመጀመሪያዋ መዳረሻ ሆናለች። ማርስ ጠፈርን ለመመርመር በምናደርገው ጥረት ውስጥ ትልቅ ቦታ ተሰጥቷታል። ማርስ ላይ የአንድ ቀን ርዝመት ከምድር በ40 ደቂቃ ብቻ ይረዝማል። ወቅቶች፣ የሚለዋወጥ የአየር ሁኔታና ከሁሉም በላይ ደግሞ ውሃ አለ። በማርስ ላይ ያለው የስበት ኃይል በምድር ላይ ካለው 38% ያህሉ ነው። ይህም በህዋ ውስጥ ከክብደት አለመኖር ጋር ተያይዞ የሚመጡ የጤና ችግሮችን ለመከላከል የሚያስችል ጥንካሬ ሲኖረው ሮኬት ማስወንጨፍንና የቤቶች ግንባታን ለማከናወንም የሚያስችል ነው። የውሃ በረዶ መኖር ማለት ውሃና ኦክሲጅን ለሰው ልጅ ፍጆታ ብሎም ለነዳጅ ሃይድሮጅንን ማመንጨት እንችላለን ማለት ነው። ማርስን ለሰው ልጅ መኖሪያ ምቹ አድርጎ የመለወጥ ሐሳብ አካባቢዋን በመቀየር ምድርን እንድትመስል ማድረግ ተግባራዊ ከመሆን በጣም የራቀ ቢሆንም ከፍተኛ ጥናትና ምርምር እየተደረገበት ያለ ትልቅ ቦታ የተሰጠው ጉዳይ ነው። ወደ ማርስ ለማድረግ የታሰበው ጉዞ ለበለጡ ታላላቅ የጠፈር ፍለጋ ተልዕኮዎች እንደ መወጣጫ ሊያገለግል ይችላል። በማርስ ላይ መኖሪያን መመስረት በምድር ላይ አደጋ በሚከሰትበት ጊዜ የሰው ልጅን ህልውና ማረጋገጥ ብቻ ሳይሆን ለወደፊት ከኛ የፀሐይ ስርዓት ውጭ ያለውን የጠፈር ቦታና ከዚያም አልፎ ለማሰስ መንገድ ይከፍታል። የስፔስኤክሱ ስታርሺፕ የማርስ ተልዕኮ ዋና ማዕከል ነው። ሙሉ በሙሉ እንደገና ጥቅም ላይ ሊውል የሚችል የጠፈር መንኮራኩር ሆኖ የተነደፈው ስታርሺፕ ሰዎችንና ጭነትን ወደ ማርስ ለማድረስ እንዲያገለግል ታስቦ የተሰራ ነው። ሙሉ በሙሉ ሲገጣጠም 120 ሜትር ቁመት ያለው ስታርሺፕ እስካሁን ከተሰሩት መንኮራኩሮች ትልቁ ነው። ወደ ማርስ ለሚደረገው ረጅም ጉዞ ወሳኝ በሆነው ምህዋር ውስጥ ነዳጅ የመሙላት ችሎታም አለው። ወደ ማርስ መድረስ ግን የተልዕኮው ግማሽ ብቻ ነው። በማርስ ላይ ያለው አካባቢ እጅግ ከባድ ነው። የፕላኔቱ አካባቢ አየር በሰዎች ጤና ላይ ከፍተኛ አደጋ ከሚፈጥረው የፀሐይ ጨረር ጥበቃ አያደርግም። ለዚህ ጨረር ረዘም ላለ ጊዜ መጋለጥ ካንሰርንና የነርቭ መጎዳትን ጨምሮ ከባድ የጤና ችግሮች ሊያስከትል ይችላል። ይህንን ለመቅረፍ ስፔስኤክስ የተለያዩ የመከላከያ እርምጃዎችን እየዳሰሰ ሲሆን ለምሳሌ በውሃ የተከለሉ መኖሪያዎችን መፍጠር፣ አልፎ ተርፎ ከመሬት በታች በመገንባት በማርስ አፈር የሚሰጠውን የተፈጥሮ ጥበቃ ለመጠቀም ታስቧል። ሌላው ፈተና የፕላኔቷ የአቧራ አውሎ ንፋሶች ናቸው። ማርስ መላውን ፕላኔት ሊሸፍንና ለሳምንታት እንዲሁም ለወራት ሊቆይ የሚችል ግዙፍ የአቧራ አውሎ ንፋስ አላት። ይህ አውሎ ንፋስ የፀሐይ ብርሃንን በመዝጋትና ለህልውና አስፈላጊ የሆነውን የፀሐይ ኃይል ማመንጨት አስቸጋሪ በማድረግ ከባድ ሁኔታን ይፈጥራል። በተጨማሪም የአቧራ ቅንጣቶች ወደ መሳሪያዎችና መኖሪያዎች ውስጥ ዘልቀው በመግባት ሜካኒካዊ ብልሽቶችን ሊያስከትሉ ይችላሉ። ከዛ ደግሞ የዘላቂነት ፈተና አለ። ማርስ ላይ የሚኖር ማህበረሰብ ራሱን የሚደግፍ መሆን አለበት። ይህም ማለት የራሱን ምግብና ውሃ፣ ኦክሲጅን ማምረት መቻል አለበት። ስፔስኤክስ ለዚህ እቅድ አለው። ይህም ከማርስ አፈር ውስጥ ውሃን ማውጣት፣ በከባቢ አየር ውስጥ ካለው የካርቦን ዳይኦክሳይድ ኦክሲጅንን ማመንጨትና ከፍተኛ ቁጥጥር በሚደረግበት አካባቢ ላይ ምግብን ማምረት ያካትታል። እነዚህ ሂደቶች ውስብስብ ናቸው። አዋጭ ለመሆንም ከፍተኛ የቴክኖሎጂ እድገቶችን ይጠይቃሉ።
ስፔስኤክስ ወደ ማርስ ለመድረስ ትልቅ እቅድ አውጥቷል። የመጀመሪያዎቹ ሰው አልባ ተልእኮዎች በ2020ዎቹ አጋማሽ ላይ ሊጀመሩ ይችላሉ። የእነዚህ የመጀመሪያ ተልእኮዎች ዋና ግብ መሬቱን መፈተሽ፣ ሊከሰቱ የሚችሉ አደጋዎችን መለየትና እንደ የኃይል ማመንጫዎች፣ የህይወት ድጋፍ ስርዓቶችና መኖሪያዎች ያሉ አስፈላጊ መሰረተ ልማቶችን ማሰማራት ነው። እነዚህን የመጀመሪያ ሰው አልባ ተልእኮዎች ተከትሎ ስፔስኤክስ በ2030ዎቹ የመጀመሪያዎቹን የሰው ልጆች ወደ ማርስ የመላክ ዓላማ አለው። እነዚህ ቀድሞ ማርስ ላይ የሚሆኑ ሰፋሪዎች ዘላቂ መሰረትን የመገንባት ትልቅ ኃላፊነት አለባቸው። ይህም ምግብ፣ ውሃና ኦክሲጅን ማምረት የሚያስችል ስርዓት መዘርጋት እንዲሁም አስቸጋሪውን የማርስ አካባቢ መቋቋም የሚችሉ መኖሪያዎችን መገንባት ይጨምራል። ግቡ በክፍለ ዘመኑ መጨረሻ ሙሉ በሙሉ ራሱን የሚደግፍ 1 ሚሊዮን የሚጠጋ ማህበረሰብ በማርስ ላይ መመስረት ነው። ይህ ያለንበት ጊዜ ትልቅ አቅምንና በዓለም አቀፍ ደረጃ ትብብርን ይፈልጋል። ስፔስኤክስ በማርስ ፍለጋ ላይ የራሱ እቅድ ካለው ናሳ እንዲሁም ከሌሎች ዓለም አቀፍ የጠፈር ኤጀንሲዎችና የግል ኩባንያዎች ጋር በቅርበት እየሰራ ነው። ይህ ትብብር ወደፊት የሚገጥሙትን ብዙ ፈተናዎች ለማሸነፍ አስፈላጊ ይሆናል። ስለዚህ በማርስ ላይ ያለው ህይወት ምን ይመስል ይሆን? የመጀመሪያዎቹ ሰፋሪዎች የብቸኝነትና ከባድ የህይወት ፈተናዎች ይገጥሟቸዋል። አየር፣ ውሃና ምግብ ለማቅረብ በላቁ የህይወት ድጋፍ ስርዓቶች ላይ ጥገኛ በመሆን በተከለለ ቦታ ውስጥ ይኖራሉ። ከምድር ጋር የሚደረግ ግንኙነት እስከ 24 ደቂቃዎች ይዘገያል። በቀጥታ መገናኘት የማይቻል ይሆናል ማለት ነው። እንዲህ አይነቱ መገለልና ብቸኝነት የሚያስከትላቸው ስነ ልቦናዊ ተጽዕኖዎች በህይወት ለመቆየት የሚጠቀሟቸው መሳሪያዎች ብልሽት የማጋጠም ዕድል አንድ ላይ ሆነው ህይወትን ያከብድባቸዋል። ይሁን እንጂ የህዝብ ቁጥሩ ሲያድግና ቴክኖሎጂ እየተሻሻለ ሲሄድ በማርስ ላይ ያለው ህይወት የበለጠ ምቹ ሊሆን ይችላል። በመዝናኛ መገልገያዎች፣ ትምህርት ቤቶችና በእርሻ ቦታዎች የተሟሉ ትልልቅ የተለዩ መኖሪያ ቤቶች ሲገነቡ ማየት እንችል ይሆናል። ከጊዜ በኋላ ህዝቡ የራሱ የሆነ ልዩ ባህልና የአኗኗር ዘይቤ ያለው ወደ መሆን ሊሄድ ይችላል። ማርስ ላይ ቀድሞ የሚኖሩት ማህበረሰቦች ከባድ ጊዜን የሚያሳልፉ ቢሆንም ከዚህ ቀደም በሳይንሳዊ ልቦለድ ብቻ እናውቅ የነበረውን ነገር እውን የሚያደርጉልን ይሆናል። ማርስን መቆጣጠር የሚለው ሐሳብ አስደሳች ቢሆንም በርካታ ጥያቄዎችንም ያስነሳል። አንዳንዶች ወደ ጠፈር ከመውጣታችን በፊት በምድር ላይ ያሉ እንደ የአየር ንብረት ለውጥ፣ ድህነትና የእኩልነት ችግሮችን ለመፍታት መጣርና ያለንን ሀብት እነዛ ችግሮች ላይ ማዋል አለብን ብለው ይከራከራሉ። ሌሎች ደግሞ የማርስ ጉዞ ተልዕኮ እነዚህን ጉዳዮች ለመፍታት የሚረዱንን አዳዲስ አመለካከቶችና ቴክኖሎጂዎችን ሊያመጣ ይችላል ብለው ያምናሉ። የስፔስኤክስ ማርስ ላይ የሰው ልጅን የመውሰድ ተልዕኮ እስካሁን ከታሰቡ እጅግ በጣም ግዙፍ ፕሮጀክቶች አንዱ ነው። በትላልቅ ፈተናዎች የተሞላ ነገር ግን ትልቅ ራዕይን የሰነቀ ጉዞ ነው። ከተሳካ ለሰው ልጅ አዲስ ምዕራፍ መጀመሩን ያመለክታል። እኛም በአንድ ፕላኔት ያልተወሰንን ነገር ግን በብዙ ፕላኔቶች ላይ መኖር የምንችል ፍጥረታት መሆናችንን እውን ያደርጋል። ይህ ለሰው ልጅ ትክክለኛው መንገድ ነው? በማርስ ላይ የመኖር ህልምን መከተል አለብን ወይንስ በምድር ላይ ያለውን ህይወት ማሻሻል ላይ እናተኩር?